በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉደ ብርሃን በመንፈስ ቅዱስ መንፈሳዊነት የተሰኛቸው የእመቤታችን የቅድስተ ቅዱሳን የቅድስት ድንግል ማርያም የአስራት በኩራት ልጆች የመላእክት የጻድቃን የሰማዕታት ወዳጆች እንደምን አደራችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? አሜን። ያያሉ የልዑል እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። እንኳን ለጻድቁ አባታችን ለአቡነ ሀብተ ማርያም ወርኃዊ በዓል በሰላም በጤና ደረሳቸው። አሁን የማለዳው መርሃ ግብር በኮዬ ማዕዶተ ዮርዳኖስ መጥምቀ ዮሐንስ ወአቡነ ሀብተ ማርያም ቤተ ክርስቲያን መርሃ ግብሩ ይካሄዳል። ቀጥታ ወደዛ ወስዳችኋለሁ። ዜና ባታ ሚዲያን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለሁሉም እንድታደርሱ በአባታችን በጻድቁ ስም አሳስባችኋለሁ። መልካም ቆይታ እንዲሆንላችሁ ከልብ እመኛለሁ። ቀጥታ ወደ መርሃ ግብሩ ወስዳችኋለሁ። እሺ፣ ሁላችንም በትምህርተ መስቀል ፊታችንና መላ ሰውነታችንን በማጠብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዛ ሕፃን እስከዛቲ ሰዓት እስከዚህ ጭለት እስከዚህ ሰዓት ያደረሰን አምላካችን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ክቡር አባታችን መላከ ብርሃን መምህር አድማሱ ጌታነህ የዚህ ታላቅ ቤተ መቅደስ ዋና አስተዳዳሪና የሁላችን አባት፣ ክቡር መምህራችን መጋቤ ሐዲስ መምህር ያሬድ፣ ክቡር መምህራችን መጋቤ ብርሃናት መምህር ቡሩክ የደብራችን ስብከተ ወንጌል ኃላፊ፣ በእግዚአብሔር መላእክት እግዚአብሔርን በማልትና በሌሊት የምታገለግሉ ሊቃውንተ ቤተ ክርስቲያን አባቶች ካህናት፣ ወንድሞች ዲያቆናት፣ በዝማሬ የምታገለግሉን ዘማሪያና ዘማሪያት፣ የሰንበት ትምህርት ቤት ወጣቶች የእግዚአብሔር ቃል ከመከራ ሥጋ ከመከራ ነፍስ ያሳርፋልና በቃሉ ለማረፍ በቃሉ ለመባረክ በረከተ ሥጋ በረከተ ነፍስን ለማግኘት በዚህ ቅድስና ስፍራ የተገኛችሁ ሁላችሁም በእግዚአብሔር ፍጹም ሰላም እንደምን አደራችሁ? ኧረ እንደምን አደራችሁ? እንደምን አደራችሁ? ያሳደረን አምላካችን ስሙ ለዘላለም የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የመጥምቀ መለኮት ቅዱስ ዮሐንስ፣ የጻድቁ የአባታችን የአቡነ ሀብተ ማርያም፣ የመልአኩ የቅዱስ ሚካኤል ቃል ኪዳን በረከት ከሁላችን ጋር ይሁን። እንኳን ለጻድቁ ለአባታችን አቡነ ሀብተ ማርያም ወርኃዊ በዓል በሰላም አደረሳችሁ አደረሰን። ሰዓታችንን ለመቆጠብ በቀጥታ ወደ ዝማሬ አገልግሎት ነው የምንሄደው። ከደብራችን የሰንበት ትምህርት ቤት መዘምራን ጋራ አብረን እንዘምራለን። ባለፈው እንደነገርናችሁ በዛሬው ዕለት የደብራችን የሰንበት ትምህርት ቤት መዘምራን የመጀመሪያ ዙር የበገና ምርቃት እንደሚያደርጉ ነግረናችሁ ነበረ። የበገናውን አገልግሎት ሊያቀርቡልን በፊታችን ተሰልፈዋልና ከነሱ ጋራ በገናውን ዘምረን ወደ ተጋባዥ እንግዶች ወስዳችኋለሁ። ወደ ሰንበት ትምህርት ቤት መዘምራን እናንተ አይደላችሁ በዚህ ያሳልፋችሁ
እሺ በገናውን ዝማሬ ላቀረቡልን ለደብራችን ሰንበት ትምህርት ቤት አባላት ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን።
የአገልግሎት ዘመናቸውን አምላካችን ቅዱስ እግዚአብሔር ከሙሉ ጤና ጋር ይባርክልን። እንግዲህ ይህንን አገልግሎት በጣም ደስ የሚል አገልግሎት ነውና ሁላችሁም ልጆቻችሁን ወደዚህ ወደ ሰንበት ትምህርት ቤት እንድታመጡ መማር የምትፈልጉም እየመጣችሁ እየተመዘገባችሁ እንድትማሩ መልእክታችን እናስተላልፋለን። ከዚህ በመቀጠል ወደ ዕለቱ ዝማሬ ተጋባዥ እንግዳ ወስዳችኋለሁ። ዝማሬውን የምትዘምርልን ዘማሪት መቅደስ ናት። ከእርሷ ጋራ አሁን በጋራ እግዚአብሔር እናመሰግናለን። ወደ ዝማሬው እንደምን አደራችሁ፣ እንኳን አደረሳችሁ። አንድ እርምጃ ሳልራመድ አንቺን ይዤ ተነሳው፣ አንቺን ይዤ ተነሳው። እመቤቴ ዛሬ ባርኪ፣ ውዳሴሽን አበዛለሁ። የአምላክና ዛሬም ባርኪ፣ ውዳሴሽን አበዛለሁ። ምልጃሽ እየደገፈኝ በጌታ ፊት ስትቆሚ ጸሎቴን እያሳረግሽ ልመናዬን ስትሰሚ ከጎኔ ሳትለይ ተቆጠሩ ዘመናት፣ ይኸው ለዚህ ደረስኩኝ። ከእናትም በላይ ሆነሽ እናት። አንድ እርምጃ ሳልራመድ አንቺን ይዤ ተነሳው፣ አንቺን ይዤ ተነሳው። እመቤቴ ዛሬ ባርኪ፣ ውዳሴሽን አበዛለሁ። የአምላክና ዛሬ ባርኪ፣ ውዳሴሽን አበዛለሁ። በጎጆዬ ስላለሽ መጉደልን አላውቅም። የአንደበቴ ቋንቋ ነው እናቴ አንቺ ስም፣ ሰንደቄና አርማዬ የኔ መታወቂያ ነሽ። ከእግረ መስቀሉ ስር ቀራንዮ ላይ ያገኘሁሽ አንድ እርምጃ ሳልራመድ አንቺን ይዤ ተነሳው፣ አንቺን ይዤ ተነሳው። እመቤቴ
እርምጃ ሳልራመድ አንቺን ይዤ ተነሳው አንቺን ይዤ ተነሳው እመቤቴ ዛሬ ባርኪኝ ውዳሴሽን አበዛለሁ ጌታዬ ከእቅፍሽ ፍቅርን ከመቅደስሽ ትሕትናን ተምሬአለሁ ፊደሌ ስለሆንሽ ከቶ ነግቶ አይመሽም ለውዳሴሽ ሳልቆም ብዙ ነው ምስጢራችን የኔና ያንቺ ማርያም አንድ እርምጃ ሳልራመድ አንቺን ይዤ ተነሳው አንቺን ይዤ ተነሳው እመቤቴ ዛሬም ባርኪኝ ውዳሴሽን አበዛለሁ የአምላክና ዛሬም ባርኪኝ ውዳሴሽን አበዛለሁ በሞት ጥላ ወድቀን ስንንከራተት በረቀቀው ፍቅሩ ዋጀን ከጥፋት ዋጀን ከጥፋት እኛን ያዳነበት እኛን ያዳነበት ምንም አቻ የለም የጌታ ቸርነት ሃሌ ሃሌሉያ ላንተ ለኃያሉ ጌታ ሃሌ ሃሌሉያ ላንተ
ላገለገለችን ዘማሪት መቅደስ ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን። የአገልግሎት ዘመኗን አምላካችን ቅዱስ እግዚአብሔር ይባርክልን፣ በዕድሜ በጤና ይጠብቅልን። ከዚህ በመቀጠል ወደ ትምህርቱ ነው የምንሄደው። ሁላችሁም የምትንቀሳቀሱ ተረጋግታችሁ በያላችሁበት አረፍ በሉና ከዚህ የሚተላለፈውን የእግዚአብሔር ቃል ሰምተን ሎሚውም ስላለ ሎሚው ተባርኮ ሁላችንም ወደ የቤታችን ይዘን ስለምንሄድ ሁላችሁም እንድትረጋጉ በእግዚአብሔር ስም እናሳስባለን። የዕለቱን ትምህርት የሚያስተምሩን ሊቀ ሊቃውንት ያሬድ በአዲስ አበባ ሀገረ ስብከት የጎፋ ቤዛ ብዙኃን ቅድስት ኪዳነ ምሕረት ካቴድራል ቤተክርስቲያን የመጻሕፍት መምህር የሆኑ አባታችን ያስተምሩናል። ለእሳቸው ተናጋሪ አንደበት ለእኛ ሰሚ ጆሮ አስተዋይ ልቦና አምላካችን ለሁላችን ያድለን። ወደ ክቡር አባታችን ገሰየ ወኩለንተየ በትምህርተ መስቀል አት ገሰየ ወኩለንተየ በትምህርተ መስቀል አት ገሰየ ወኩለንተየ በትምህርተ መስቀል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። ክቡር አባታችን መላከ ብርሃን መምህር አድማሱ የዚህ ታላቅ ታሪካዊ ቦታ ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ የተከበራችሁ የተወደዳችሁ የእግዚአብሔር ቤተሰቦች፣ ምዕመናን፣ ምዕመናት በአምላካችን በቅዱስ እግዚአብሔር ፍጹም ሰላም እንደምን ከረማችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አምላካችን እግዚአብሔር ጊዜውን ሰዓቱን ሁሉ በመከፋፈል እኩሉን ለሥጋ የሚረባንን የሚጠቅመንን የምንለብሰውን የምንቀምሰውን እንሰራበት ዘንድ ባርኮ ሰጥቶናል። ጥቂቱን ደግሞ በእሱ ስም አስራት አድርገን በቤተ ክርስቲያን ቅጽር ግቢ ተገኝተን የምንቀደስበትን የምንባረክበትን ቅዱስና ቡሩክ የሆነውን ቃል እንድንሰማ ሰጥቶናልና ክብር ምስጋና ለስሙ ይሁን። ወላዲተ አምላክ እመቤታችን ንጽሕተ ንጹሐን ቅድስት ድንግል ማርያም የጌታችን እናት የሁላችን እመቤት የዓለሙ ሁሉ አስታራቂ ሽማግሌ ብቸኛዋ እናታችን ድንግል ማርያም ክብር ምስጋና ይድረሳት። እንኳን ለዚህ ለተቀደሰ ለጻድቁ አባታችን ለአቡነ ሀብተ ማርያም ወርሃዊ በዓል እንዲሁም ለሆሳዕናው ዋዜማ በዓል በሰላም አደረሳችሁ አደረሰን። እንደ እግዚአብሔር አምላካችን መልካምና ቅዱስ ፈቃድ በዚህ ሰዓት በዚህ በተቀደሰ ግቢ በተመረጠው ሰዓት ተገኝተናልና ሕሊናችሁንም አካላችሁንም እንቅስቃሴያችሁንም በመሰብሰብ ከአውደ ምሕረቱ እስከ አዳማጮች ያላችሁ ዝም ማለት ጥቂት ሰዓት በእግዚአብሔር ቃል ቦታ እንድትሰጡ በትሕትና ዝቅ በማለት እጠይቃቸዋለሁ። አምላካችን እግዚአብሔር ከሁላችን ጋር ይሁን። ነጽር ውኬ እለ ቀደሙ አበዊነ መኑ ውእቱ ዘኀፍረ ተአምኖ በእግዚአብሔር። በዘመን የቀደሙ ሰዎችን አስተውሉ፣ ከእነርሱ በእግዚአብሔር አምኖ ያፈረ ማን ነው ይለናል። ይህ ቃል በመጽሐፍ ቅዱስ ክፍል በመጽሐፈ ሲራክ
ምዕራፍ 2 ቁጥር 10 ላይ የተመዘገበ ኃይለ ቃል ነው። መጽሐፈ ሲራክ ምዕራፍ 2 ቁጥር 10 ላይ የተመዘገበ ቃል ነው። የቀደሙ አባቶችን ወደኋላ አይምሯችሁን አዙራችሁ ተመልከቱ፣ አስተውሉ፣ ልብ በሉ። ከእነርሱ ወገን በእግዚአብሔር አምኖ ያፈረ ማን ነው? በመጽሐፍ ቅዱስ ታሪካቸውን ተመዝግቦ የምናገኘው አባቶቻችን በእግዚአብሔር አምነው አንዳቸውም አላፈሩ። ምናልባት መከራ ገጥሟቸው ሊሆን ይችላል። መከራውንም በእግዚአብሔር ጸጋ አልፈውታል እንጂ አላፈሩም ይላል። ምናልባት ስደት፣ ረሃብም፣ ጦርነትም፣ መገፋትም ገጥሟቸው ይሆናል። ነገር ግን በዛ እንደወደቁ የቀሩበት ጊዜ አልተመዘገበምና ለዚህ ነው ከእነርሱ ያፈረ ማን ነው ያለው። ወርቅንም በእሳት ፈትነው አጽርተው ለጌጥነት በሰውነት ላይ በጥቂት በጥቂቱ እንደሚጠቀሙት ሁሉ የቀደሙ አባቶቻችን በመከራ ተፈትነው ሊሆን ይችላል፣ ተፈትነዋልም። ነገር ግን በመከራው እንዳሉ የተዋቸው የሉም። እውነት ነው። አምላካችን እግዚአብሔርን አምነው ሁሉ ከመከራው ወጡ የሚለውን ነው። ዳሩን ስናየው መውጣታቸውን ነው። በመሃሉ ግን ብዙ መከራ አለ። በእግዚአብሔር ፊት ለመቆም ከመከራው በኋላ ነው። በጣት ላይ፣ በጆሮ ላይ፣ በአንገት ላይ የተደረገው የወርቅና የአልማዝ ጌጣጌጥ ሁሉ ከእሳት ከወጣ በኋላ ጽሩይ ሆኖ ወርቁ ወርቅ፣ አልማዙ አልማዝ፣ ዕንቁ ዕንቁ ተብሎ ስም ተሰጥቶት በክብር ቦታ ላይ ለጌጥ በብዙ ብር በብዙ ዋጋ ተከፍሎ ይመጣል። ብዙ ብር ያልያዘም አያገኘው። እንደዚሁም ቅዱሳን የእግዚአብሔር ጌጦች ናቸው። ቅዱሳን አባቶቻችን እንደ ወርቅ ተፈትነው በእግዚአብሔር በቀኙ የሚሰፍሩ የእግዚአብሔር ጌጦች ይላቸዋል መጽሐፍ ትርጓሜ። ምዕመናን እኛ የእግዚአብሔር ጌጦች ነን። ምናልባትም በሕይወታችን መከራ ሊገጥመን ይችላል። ሊያጸራን ሊያነጻን ወርቅነታችን ጌጥነታችን እንዲጨምር ቢያደርገን እንጂ ከእኛ የሚቀነስ ነገር የለምና ባላችሁበት ባለንበት ዘመን ሁሉ በሕይወታችሁ በሚመጣው ፈተና እንድትጸኑ አደራ ትላለች ቤተ ክርስቲያን። በፈተናው እንድንጸና አምላካችን እግዚአብሔር ይርዳል። መከራ ያልነበረበት ጊዜ ከኦሪት ጀምሮ እስከ ዕለተ ምጽአት የለም። እሳት ከሌለው ወርቅ መጽናቱ እንደማይገኝለት እንደማይጸራ መከራ ከሌለ የምዕመናን ቅድስና አይመጣም። መከራ ሁላችንንም ያነጻናል፣ ይቀድሰናል። ነገር ግን በመከራ ውስጥ በንጽህና ስራ ላይ እያለን ስጋችን በተለያየ ነገር ይኮሰባል፣ ይቆነጠጣል። ያ የማጽሪያ የነፍሳችን ከውር ነው። ይህንን ያልታገሰ ሰው በእግዚአብሔር ቀኝ ለመቀመጥ መጓጓት አይችልም። በዚህ በኦሪቱ ስንመለከት በኦሪት ዘፍጥረት ምዕራፍ 39 ላይ ያለውን ታሪክ ስናይ የ12 ወንድሞች ወንድማቸው የሆነ
ዮሴፍን እናገኛለን። ዮሴፍ የነ ሮቤል የነ ይሁዳ ወንድም ዮሴፍ፣ የነ ብንያም ወንድም የያዕቆብ ልጅ ዮሴፍ በኦሪቱ ዘመን ባለ ታሪክ ሆኖ በመጽሐፍ ቅዱስ ጎልቶ የተቀመጠው ታሪኩ ብዙውን መከራ አይቶበታል። ብዙ መከራ፣ ረሃብ፣ ስደት፣ መደብደብ፣ በወንድሞቹ መረገጥ፣ በወንድሞቹ ልብስ መገፈፍ፣ ከዛ በኋላ ወደ ጭቃ ጉድጓድ ውስጥ መወርወር። እሱ ግን ወደ ወንድሞቹ የሄደበትን ታሪክ ስናየው ከአባቱ ስንቅ ለወንድሞች ስጥ ተብሎ በስልቻ ሙሉ የተቋጠረ ሽልቶ ዳቦ ተሸክሞ ነበር የሄደው። ዳቦ ይዞ የመጣውን ወንድማቸውን ዳቦውን ተቀብለው ለእርሱ የሰጡት ጉርሻ ልብ ልቡን በጫማ እርግጫ ነበረ። ወንድሞቼ ይህንን ታገሰ። ከዚያ በኋላ አንስተው ወደ ጉድጓድ ጣሉት። ከዚያ በኋላ ነጋዴያን መጡ። ለነዛ ነጋዴዎች በ20 ብር ሸጡት። ወደ ግብፅ ወረደ። ልብሱን ገፈውት ነበረ። በግ አርደው የበጉን ሥጋ ጠብሰው በልተው ጥብቆውን በዛ ነከሩና ይሄ የልጅህ ጥብቆ እንደሆነ ምናልባት እና እወቅ እስቲ አባዬ፣ እዛ ወድቆ ነው ያገኘ ነው አሉት። አባቱ ያዕቆብ ልጄ ወደ እናንተ እኮ ስንቃችሁን ይዞ መጥቶ ነበረ፣ ክፉ አብሬ በላው ማለት ነው። አዎ የልጅ ጥብቆ ነው ብሎ አለቀሰ። በዚህ ልቅሶው ዓይኑ ጠፋ አባታቸው። እርሱን ግን እነርሱ ሸጠውታል። ግብፅ ወረደ። ሌላ ሰው ልክ እንደ ድንች ከማሳው ላይ በመኪና ሌላ ሰው ይገዛዋል በኮንትራት። ባለመኪናው ደግሞ በየሱቁ ያከፋፍላል። ባለሱቆቹ ደግሞ እንደገና ለቸርቻሪ በኩንታል ያከፋፍላሉ። ባለኩንታሎች ወስደው እንደገና ደግሞ በሚዛን ይሸጡታል። ዮሴፍ እንደዚህ ነበረ የተሸጠው። በመጀመሪያ ተደበደበ፣ ከዚያ ጉድጓድ ውስጥ ተጣለ፣ ከዚያ ለነጋዴያን ተሸጠ። ነጋዴያን ደግሞ ወስደው አትርፈው ይጥፋራ ለሚባል ለዛ ለግብፅ ንጉሥ የዘበኞች አለቃ ሰው ሸጡት። እሱ ደግሞ በቤቱ አስቀመጠው። እያገለገለ እያለ ሚስቱ ወነጀለችው በማይገባ። ልጁ መልከ መልካም ስለነበረ በዝሙት ከጅላ ዝሙትን አልሰጥ ስላለ ሰውነቱን የእግዚአብሔር ማደሪያ ነው ሰውነቴ አላረክሰው ንጽሕና ስላየብኝ ነው ከጉድጓድ አውጥቶ ወደዚህ ያመጣኝ አለ እግዚአብሔር። ንጽሕናዬን ስላየ ነው እግዚአብሔር በዚህ የሰራተኞች ኃላፊ ያደረገኝ። አንቺን ከነካሆሽ ሰውነቴ ይቆሽሻል። እግዚአብሔር በቆሻሻ አካል ላይ አድርምና ጥሎኝ ይሄዳል። እኔም ክፉ አወዳደቅ ወድቃለሁ፣ አላደርገውም አለ። ካላደረከው ምሰራውን አውቃለሁ ብላ ሊደፍረኝ አነቀኝ ብላ ጮኻ ወደ እስር ቤት አስወረወረችው። በእስር ቤት ማን ነበረ ከእሱ ጋር? እግዚአብሔር ነበረ። በእስር ቤቱ ያሉት እስረኞች ምግባቸውን ያለ ጸሎት ሲበሉ አይጠግቡም ነበረ። ለምን? እግዚአብሔር ከእሱ ጋር ያልሆነ ሰው ጸሎት አያውቅም። ያዝ እያለ ነው የሚበላው። እንደ አዳኝ ውሻ ይዞ ይወርድና የቆላ የበረሃ ሰው ያዘው ብሎ ድንጋይ ሲወረውርለት ድንጋዋ ወዳረፈችበት አውሬ አይቷል የኔ ጌታ ብሎ ሲሮጥ ሽታው እየቀረበው ሲወድ ዘሎ ያገኘውን አውሬ ይይዛል። ለውሻ ነው ያዝ የሚባል። ዛሬ ትውልዱ ሰብእሰ እንዘ ክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልብ ወተመሰለ ኪያሆሙ። መዝሙር 48 በመጨረሻው ላይ ብታነቡት ሰው የከበረ ፍጡር ሆኖ ሳለ በዚህ ክብር ፈጥሮት እግዚአብሔር ክብሩን ባለማወቁ እንስሳትን መሰለ
እንደ እንስሳት ሆነ፣ እነሱንም መሰለ። ያዝ ያዝ እየተባለ እንደ ውሻ በላ ማለቱ ነው። ቀንድና ጭራ ወጣ ማለቱ ግን አይደለም። ተፈጥሮ ያን ሁሉ ይመስለው፣ ግን ስራው በአሁኑ ሰዓት አራዊትን፣ ውሻን፣ ሌላንም መምሰል በጣም ሰፍቷል። እግዚአብሔር ከዚህ ይጠብቀን። ሰው አድርጎ ራሱን አስመስሎ የፈጠረን እግዚአብሔር ይህንን ንጽሕናችንን እንደ ዮሴፍ እንድንጠብቅ ከኛ ይፈልጋል። ዮሴፍ አልጠግብ ሲሉ አያቸው። ምነው ታጉረመርማላችሁ አለ። የምናገኘው ነገር አላጠግብ አለን አሉ። አንድ ምሳ ሲመጣ ሁሉም አንዳንዴ ይጎርሱታል። ያልፈጠነ ሰው ከዛች ሳህን ሳያገኝ ይቀራል። እጁን ሰብስቦ እንዲህ እንደዘረጋ አይ ያሁኑ ሳይደርሰኝ ቀረ ይላል። አቅም የሌለው ይገፈተርና ይወድቃል። ሲነሳ ሳህኑ ባዶ ሆኗል። በዚህ ነው የጣላችሁት? አዎ ምንም አንጠግብም፣ ምግቡ አልረባንም ይሉታል። እኔ አንድ ጊዜ ለአንድ ቀን ምሳ ላስተናግዳችሁ ፍቀዱልኝ አለ። እስቲ በል አሉት። ቆይ ሳህኑን ለእኔ ስጡኝ አትብሉ አለ። ይሄ ዞር ብሎ ብቻውን ሊበላ ነው? ይህ ብልጣብልጥ መሳይ ነው አሉ። ልበላ አይደለም፣ በዓይናችሁ ተቆጣጠሩኝ አላቸው። በዓይናቸው እያዩ ተቀበለ፣ አስቀመጠው። ሌላ ሁለተኛ መጣ፣ ተቀበለ፣ አስቀመጠ። ሌላም መጣ፣ ተቀበለ፣ አስቀመጠ። የእግዚአብሔርን ስም ጠራና ገለበጠውና አንድ ቦታ አሁን ብሉ አላቸው። አሁን ሲበሉ ጠገቡና ተረፈ። ሳህኑ ያው ነው፣ ምን አድርገህበት ነው አሉት። አንድ ላይ አደረግኩት፣ ከዛ የእግዚአብሔር ስም ጠራሁበት፣ በረከተ፣ በልታችሁትም ተረፈ አላቸው። የእግዚአብሔር ከእሱ ጋር የሆነ እንዲህ በሄደበት ባለሟልነት አለው። ምን አሉ እነሱ? ይህ ሰው እግዚአብሔር ከእርሱ ጋር ነውና ለእኛ ይበጀናል፣ በእስር ቤቱ ኃላፊ ይሁን ብለው አለቃ አደረጉት። ዮሴፍ ቢሰደድም መከራ ይበዛበትም በሄደበት ሌልና እያገኘ መጣ። ለምን? በመከራው ውስጥ ቢወድቅም እግዚአብሔር ከእርሱ ጋር ስለሆነ። ወገኖቼ እግዚአብሔር ከእኛ ጋር ከሆነ ብንራብም እንጠግባለን፣ ብንሰደድም እንከብራለን፣ ብንገፋም ከፍ ከፍ እንላለን። ወርቅ ቢቃጠልም ጽርየቱ እየበዛ ይመጣል እንጂ ምንም አይሆንም። ምዕመናን አንድ ጊዜ በተለያየ መልኩ ብንገፋ ሰይጣን የፈተናውን አይነት ይቀያይራል። በዛ ያመጣው ሁሉ ብንገፋም በውስጣችን እግዚአብሔር ካለ ሌልና ከኛ ጋር አለ ወገኖች። ከዚያ በኋላ ወደ ፈርዖን ቤት ገብቶ ከፈርዖን ከንጉሱ ቀጥሎ ዮሴፍ ነገሰ። ክብር ምስጋና ለአምላካችን ይሁን። ዮሴፍ ነግሶ ሳለ ወንድሞቹ ተራቡ፣ ወደ ግብፅ ተሰደው እሱ በሰላምና በፍቅር ተቀብሎ በነፃ እህላቸውን በአይበታቸው ወይም በስናቻቸው ሞልቶ ሰጣቸው። ብልህ ሰው እግዚአብሔር ከእሱ ጋር እንዲሆን የወደደ ሰው ምን ያደርጋል? ለጠላቱ ያጎርሳል፣ ጠላቱን ይመርቃል። በዚህ ሰዓት እሱ ይከብራል፣ በጠላቱ ላይ ፍህም ይከምራል። ወንድሞቹ ወድቀው ለሸጡት ወንድማቸው፣ ለደበደቡት በርግጫ ላሉት ወንድማቸው ጎንበስ ብለው ጫማውን ስመዋል፣ ከእጁ እህል በልተው ጠግበዋል። ይልቁንም ዘመዶቻቸውን ሁሉ ይዘው በሱ ተጠልለው ክፉ ዘመን አሳልፈዋል። የእግዚአብሔር ሰው መከራ ቢጸናበትም እንዲህ እየከበረ ይሄዳል። ክብር ምስጋና ለአምላካችን ይሁን። ወገኖቼ የተሰደዳችሁ ሰዎች ትኖራላችሁ፣ በአንድም በሌላም ምክንያት በፈቃዳችሁም ያለ ፈቃዳችሁ ከሰፈራችሁ የወጣችሁ ትኖራላችሁ። የእግዚአብሔር ፈቃድ ይሁን ማለት ብቻ። እንዲህ ስትሉ እግዚአብሔር ከእናንተ ጋር ይኖራል። እግዚአብሔር ከእኛ ጋር ካለ ምን አለ? ሁሉ ነገር አለ ማለት ነው። እግዚአብሔር አዳምን ለማዳን ተሰዷል፣ ተርቧል፣
ተጠምቷል፣ ተደብድቧል፣ ተሰቅሏል። ዛሬ እንዳውም የተሸጠበት ቀን ነው። ነገ ጥንተ ስቅለቱን የምናስብበት መጋቢት 27 ነው። ዛሬ ሕጽበተ እግር ነበረ። ጥንተ ስቅለቱ ዋዜማ ሐሙስ ነው። በዚህ ቀን ይሁዳ ትናንትና ረቡዕ 30 ብር ተቀብሎ ኪሱ አድርጎ አሳልፌ የምሰጣችሁ እሱን ስስመው ነው ብሎ ዛሬ ማታ ላይ ጌታውን ፈጣሪውን ስሞ መሸጡን ያረጋገጠበትና ለገዳዮች አሳልፎ የሰጠበት ቀን ነው። በዚህ ቀን በጎመድ ዱላ በዥንፎ ዱላ ክርስቶስ እየተደበደበ እየተጎተተ አንዴ ወደ ጲላጦስ አንዴ ወደ ሄሮድስ ሲንገላታ አድሮ መጋቢት 27 ቀን በመስቀል ላይ ተሰቅሎ ሁላችንንም አዳነን። ከምን በኋላ? ከሞት በኋላ ወደ ሕይወት መለሰን አምላካችን። ከመከራ በኋላ ሕይወት አለ ብላ ቤተክርስቲያን የምታስተምረው በዚህ ነው። ከክርስቶስ መከራ በኋላ ነው ሁላችን ሕይወት ያገኘ ነው። በዚህ በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 17 ስንመለከት አንድ መከረኛ ሰውን እናያለን። በመጀመሪያ እረኛ የነበረ ከእረኝነት ወደ ጦርነት ሕዝቡን ለመታደግ እሄዳለሁ ብሎ በጎቹን ጫካ ውስጥ እግዚአብሔር አንተ ጠብቅ ብሎ የሄደ ዳዊት የሚባል እረኛ እናያለን። ይህ ዳዊት የእሴይ ልጅ የበጎች እረኛ። እሴይ ብዙም ሀብት የሌለው መጠነኛ ኑሮ ያለው ከእጅ ወደ አፍ ብቻ የሚኖር ነው። ከፍልስጤም ጋር ጦርነት ሆነ። ከባድ ጦርነት በእስራኤላውያን ላይ መጡባቸው። ሀገራቸውን ሊወሯቸው ቁመቱ 6 ክንድ የሆነ ጎልያድ የሚባል ኃያል ሊነግስ በጉልበቱ የወረወረው ድንጋይ ብዙ ሰው የሚገል የመዘዘው ሰይፍ ያለ ደም የማይመለስ በፊቱ ብዙ ሰራዊት ተሰልፎ አመድ የሚያደርግ ክፉ ሰው ነበረ። ከሱ ዘንድ ይሰላለፍ ዘንድ እረኛው ዳዊት መጣ። ፍልስጤማውያንም እስራኤላውያንም ማዶ ለማዶ ተሰላለፉና የፍልስጤሙ የጦር መሪ ጎልያድ እናንተ እስራኤላውያን ለምን ብዙ ሰው ታደክማላችሁ? እኔ ፍልስጤማውያንን ወክዬ ብቻዬን እቀርባለሁ። ከእናንተ ደግሞ ጀግና የምትሉትን አንድ ሰው ወክላችሁ ላኩ። እንውረድ፣ ወደ ሸጡ ወደ ወንዙ እንውረድና ሁለታችን ብቻ እንታገላለን። እዚያ ላይ የእናንተ ተወካይ ቢያሸንፈኝ እኔን ቢገለኝ ፍልስጤማውያንን ሙሉውን ይግዛ፣ እኔ ከገደልኩት ደግሞ እናንተን እንግዛ፣ በዚህ እንስማማ ብሎ ይህንን ስምምነት ያደረገበት ምክንያት ቁመቱ 6 ክንድ የሆነ አንድ በግ ለቁርሱ ሙክት ለምሳው የሚበላ ስለሆነ እኔን መቼም የሚያሸንፈኝ የለም ብሎ ተመክቶ ነው። ከእሱ ጋር ማን አለ? ሰይጣን። ኧረ እግዚአብሔር አይደለም ሰይጣን ዲያብሎስ ነው። ከገዳይ ጋር ምን ነው ታው እንጂ ምን ከጎልያድ ጋር ዲያብሎስ ነው ያለው። ከዳዊት ጋር አስከረኛው ጋር እግዚአብሔር ነው ያለው። ታዲያ ማይወረድ ብሎ ንጉሡ ሳውል ሲጨነቅ እኔ ያለሁ አለ። ሲመጣ እረኛ ታላቅ ወንድሙ አንተ የአባቴን በጎች ጠብቅ ተብለህ እዚያ እነሱም ትንሽ ናቸው ጥላቸው መጥተህ እዚህ ሌላ ወሬ ታወራለህ? በላሁን ቶሎ ሂድ ብሎ ኮረኮመው። ምን አደረግኩ ታዲያ? ይሄም መልካም ነው፣ ህዝብን ለማዳን እኮ ነው ወደ ጦርነቱ የመጣሁት ሲለው አንድ የጥፊ ሲለው ሹልክ አለና በወዲያ ዞሮ መጣና ደግሞ ወደ ሳውል ጠጋ አለ። ይህ ልጅ ምንድን ነው የሚለው? እኔን ላኩኝ፣ እኔ አሸንፋለሁ። የአባቴን በጎች ስጠብቅ አንበሳ ሲመጣ በጡጫ ብዬ እገለው ነበረ።
ይህ የእናንተ ጠላት ከአንበሳ አይበልጥም ብዬ ነው ይላል አሉት። እስኪ አምጡት አለ። ቀረበ። እስኪ ጥሩር አልብሱት ተባለና ጦር የማያስወጋ ልብስ ሲያለብሱት አንገዳገደው። ለምን? ጦር የማያስወጋው ከብረት የተሰራ ነውና አልቻለም። ይቅርብኝ ጋሼ አለ። ንጉሥ ሆይ አቤት። ይቅርብኝ፣ የአባቴን ጥብቆ ለብሼ ልውረድ አለ። እዚህ ደረቷ ላይ ኪስ አላት። ከዛ ወንጭፉን ደግሞ ጠቅልሎ ኪሱ አድርጓል። ለምን መጠበቂያ? ለበግ መጠበቂያ ይጠቀመው የነበረ ነው። ታዲያ እንደዚሁ ትሆን? አዎ እንግዲህ ውረዳ፣ መቼም ከኛ ሌላ ሰውም ስለሌለ ይሁን ይሂድ ተባለና ወረደ። ጎልያድ አቀራራ። ምን አለ? እኔ በውኑ ፍየል ነኝ? እረኛ ከወንጭፍ ጋር ወደ እኔ የሚልኩት አለ። ሰይፍም አልያዘም፣ ዳዊት ወንጭፍ ነው የያዘው። ግድ የለህም አለ። ውረድ እንውረድ። አሁን አንተን እዚህ ዘቅዝቄ ሥጋህን መትሬ ለወፎች ሰጠዋለሁ። ምን ያህል ቢልቁኝ ነው አንተን ወደ እኔ የላኩት አለ። ዳዊት ደግሞ የራሱን ፉከራ ሲያነሳ ምን አለ? አንተ በኃይልና በጉልበት በጥሩር በሰይፍ በፈረጠመ ክንድ ትመጣብኛለህ። እኔ ደግሞ አለ ዛሬ በፊታቸው አምላካቸውን የተገዳደርከው እግዚአብሔርን ይዤ እመጣብሃለሁ። ማንን ይዤ? እግዚአብሔርን ይዤ እመጣብሃለሁ አለው። ማን ነው እሱ እግዚአብሔር እያለ እየደነቀው ወደ ጨሬቻው ወደ ወንዙ ወረዱ። ከዚያ በኋላ ሰይፉን ለዚህስ ሰይፍ ላንሳ በጡጫ ይበቃዋል እያለ ጎልያድ በልቡ ሲመካ ዳዊት 3 ጠጠር ከወንዙ ውስጥ አነሳና ሁለቱን በኮረጆ ወይም በደረት ኪሱ አደረገ። አንዷን በእግዚአብሔር ስም አማተበና ወንጭፉ ላይ አደረጋት። ገና ሳይቀርበው እንዲህ አዞረና ጠሽ አድርጎ ሲወረውራት የወንጭፏ ድንጋይ እንደ ጥይት ተኩሳ ሄደች። ጎልያድ ምን አድርጓል? ጥሩር የብረት ልብስ ለብሷል። እንደዚህ ከክንዱ ጋር ጥፍ ዘርጋ ይላል። ጦርም ምንም እንኳን ድንጋይ ምንም ሰይፍም አያስመታ ብረት ለበስ ነው። ያቺ ድንጋይ ሄደች፣ ወደ ግንባሩ አቀናች። ግንባሩ ላይ ምን አለ ብለናል? ሄልሜት እንደሚባለው እነዚህ ሞተረኞች እንደሚያደርጉት የብረት ኮፍያ አይኑን ብቻ ነው እንጂ የሚታየው ሙሉ አንገቱ ሽፍን ነው። ያቺ ድንጋይ ስትሄድ ጥሩር መታ እንዳትነጥር ቅዱስ ሚካኤል ወረደና በርቀት ቀና አደረገለት። ምኑን? ጥሩሩን። የዳዊት ድንጋይ ሄደችና በግንባሩ ቅር ስትል ዳዊት የወረወራት ድንጋይ በጎልያድ ግንባር ስትቀረቀር የጎልያድ እግሩ ወደ ላይ የተነሳና በጭንቅላቱ ተዘቅዝቆ ወደቀ። ክብር ምስጋና ለአምላካችን ይሁን። የእግዚአብሔር ጠላት በፊታችን ይውደቅ፣ ዲያብሎስ ይውደቅ። እኛ ጠላታችን ማን ነው? ይመን ዲያብሎስ። ዲያብሎስን በፊታችን ይጣልልኝ። እንደ ዳዊት ጠጠር ያለ የጸሎት ጠጠራችን ይምታው። ዳዊት ገሰገሰና ሄደ። ሲሄድ የጎልያድ ጸጉሩ ረጅም ነበረ፣ ገዳይ ነውና ዘፍ ብሏል። ሰይፉን ከጎኑ ላጥ አረገና እረኛው ዳዊት አነሳ። የጎልያድን ጸጉር ሰብሰብ አደረገና ያዘ። አንገቱን ላጥ አድርጎ እንዲህ እግዚአብሔር እንዲህ ያደርጋል፣ የዲያብሎስ ማደሪያ ይኸውላችሁ ብሎ እየፎከረ እግዚአብሔርን እያመሰገነ ወደ ሳውል አደረሰው። የማንን ራስ? የጎልያድ የዲያብሎስን ማለት እኮ። እስራኤላውያን በእግዚአብሔር ፊት ሞገስ አገኙ፣ ፍልስጤማውያን አፈሩ። እረኛውን ልኮ እግዚአብሔር ጎልያድን ገደለው።
በእኛ ላይ እግዚአብሔር በኃይል መጥቶብናል፣ እንግዲህ ወደን እንገዛለን ብለው ፍልስጤማውያን ለእስራኤል ወደው ተገዝተዋል። ይህን ያደረገ ማን ነው ወገኖች? የቀደሙ ሰዎች በእግዚአብሔር አምነው ያፈረ ማን ነው? ሁሉም በመከራ ቢወድቁ እንደ ጣለው የቀረ የለም። ሳውል ግን ጠላቱን ስለገደለለት ዳዊትን አላመሰገነው። ለምን? የእስራኤል ደናግል ሳውል 1000 ገዳይ፣ ዳዊት ግን 1000 ገዳይ እያሉ እየጨፈሩ እግዚአብሔርን አመሰገኑ ይላል። 1000 1,000 ነው፣ 1000 10,000 ነው። እንዴት ምንስ ቢሆን እኔን ዝቅ አድርገው ይሄን እረኛ ከፍ ያደርጋሉ ብሎ ሳውል ዳዊትን ለመግደል ጊዜ ይጠብቅ ነበረ። ከጊዜውም አንዱ ከዕለታት አንድ ቀን ከግንብ አጠገብ ተቀምጦ እያለ ከጠላት ያዳነውን ወርቅ ለአንገቱ የሚገባውን ዳዊትን ሳውል ጾር ወረወረበት። ዳዊት ዞር ሲል የሳውል ጦር በግድግዳ ላይ ተቀረቀረ። ክብር ምስጋና ለአምላካችን ይሁን። እግዚአብሔር እንዲህ እያደረገ ከጦረኛ ይጠብቃል፣ ያድናል፣ ከመሰደድ ያድናል። የጦርንም ወሬ ትሰሙ ዘንድ ግድ ነው ይላል ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 25 ሁሉ ስለ ምጽአቱ በምሳሌ የተቀመጠ ኃይለ ቃል። ምልክቱ ምንድነው? የጦርንም ወሬ ትሰሙ ዘንድ ግድ ነው። ኢይደንግጽክሙ ልብክሙ፣ የዛን ጊዜ ልባችሁ አይሸበር። እመኑ በእግዚአብሔር ወእመኑ ብየ፣ በአባቴም በእኔም እመኑ። ሁሉም ያልፋል፣ ሰማይም ያልፋል፣ ምድርም ያልፋል፣ እኔ ግን ለዘለዓለም ንጉሥ ሆኜ እኖራለሁ። በእኔ ያመኑት ሁሉ ከእኔ ጋር ለዘለዓለም ይኖራሉና በእኔ እመኑ። ልባችሁ አይሸበራ። ቅዱስ ለመሆን በክብር ዙፋን ላይ በእግዚአብሔር ቀኝ ለመቀመጥ መከራ ማለፍ ግድ ነው። ዳዊት ከዛ ሰዓት ጀምሮ ተሰደደ ይላል። ወዴት? ወደ ጫካ። ሳውል ደግሞ አሳደደው። ማንን? ከጠላቱ ያዳነው ዳዊት። ብዙ ጊዜ ግን ዳዊት እጁ ላይ ሳውልን ጣለለት። መግደል የሚችልበት ምቹ ጊዜ አጋጥሞት ያውቃል። እግዚአብሔር ነፍሱን በፍልስጤማውያን አሳልፎ ይስጥ፣ እግዚአብሔር ቀብቶ ባነገሰው ላይ እኔ እጄን አላሳርፍም አለማ ዳዊት። እግዚአብሔር የቀባውን ማን ያንሳው አለ? እግዚአብሔር ራሱ ያንሳው። ብዙ መንገድ አለው እሱ አለ። ስለዚህ እግዚአብሔር በጥበቡ እንደነገረው ለዳዊት ጸሎቱን ሰምቶ ሳውልን በሚያነሳበት መንገድ አነሳለትና ሄዶ በሳውል ዙፋን ላይ 40 ዘመን ዳዊት ነገሰ። ክብር ምስጋና ለአምላካችን ይሁን። በእስራኤላውያን ላይ ሰላም ሆነ። ልበ ንጹሐ ፍጥር ሊተ እግዚኦ መንፈሰ ርቱዐ ሐድስ ተከሴ እያለ ይጸልይ ነበርና ማን ንጉሡ በመዝሙር 50 ላይ አቤቱ ንጹሕ ልብንና ቀና መንፈስን በውስጤ ጨምር አለዛ መምራት አይቻልምና አለ። ቤተሰብ ለማስተዳደር ባል ሆይ ሚስትህንና ልጆቹን ለመምራት መጸለይ፣ ቀና ልቡና ስጠኝ ብሎ መጸለይ ያስፈልጋል። ያለዚያ ይችን 3 እና 4 ሰዎች እንኳን መምራት ያቅታል። በአካባቢ የተሾማችሁም ሆይ ወደ እግዚአብሔር ጸልዩ። ስትጸልዩ ጦርም ይወገዳል፣ ሰላም ይወርዳል፣ ሕዝቡም እሺ በጀ ብሎ ይገዛል። እናንተም በወንበራችሁ ላይ ተመስጋኝ ሆናችሁ
ትሸለሙበታላችሁና ይህንን ዘዴ ተጠቀሙበት። ማንም ሰው በሚነራው በማንኛውም አቅጣጫ በትንሽም በትልቅም የእግዚአብሔርን ስም ይጥራ፣ ሁሉ ነገር ይሳካል ነው የሚለው መጽሐፍ ቅዱስ። ይህን እንድናደርግ እግዚአብሔር ይርዳል። ትዳራችሁ አልመራ ያላችሁ ብዙ ትኖራላችሁ። እኔ የዘንድሮውንስ እሱም ተነጫነጨ፣ ልጆቹም ጸባይ ለወጡ፣ ኑሮውም ተወደደ፣ ወዴት ልሂድ? ምን ይሻለኛል? ምነው ባልተፈጠርኩ ያለ ልብ የያዘ ሰው እዚህ ውስጥ ይኖራል። ወደ እግዚአብሔር ወደ ዳዊት አምላክ ወደ ዮሴፍ አምላክ የጸለየ ሰው ግን ባዶውን አይገባ። ሰላምን፣ በረከትን፣ ረድኤትን፣ ፍቅርን ይዟት ይገባል። የእግዚአብሔር ሰላም ከኛ ጋር ከሆነ ምንም የሚያቅተን የለም። ጻድቁ አባታችን አቡነ ሀብተ ማርያም እንዲህ በስማቸው ተሰብስበን ጻድቁ ጻድቁ የምንላቸው ዝም ብለው አይደለም ጻድቅ የሆኑ ተሰደው ነው። አባት እናታቸው ጥሩ ትዳር ሊያስይዟቸው ጥሩ ወጣት መርጠው እሷን ላመጣልህ ነው፣ መልከ መልካም ናት፣ የሀብታም ልጅ ናት ሲሏቸው አልፈልግም አሉ። ለምን? እኔ ተራክቦዬን ከእግዚአብሔር ወንጌል ጋር አድርጌያለሁ፣ እሷን አድርጫታለሁ፣ እጮኛዬ ወንጌል ናት አሉ አቡነ ሀብተ ማርያም። ማናት አሉ? ወንጌል ናት። የወንጌል እጮኛነት አራት አይና ያደርጋል። ወንጌል ብዙ ትወልድልኛለች። ከሴት ብታጋቡኝ ቢበዛ 5-6 እወልዳለሁ። ከወንጌል ግን በሚሊዮን የሚቆጠር ሰው መውለድ ስለምፈልግ እጮኛዬን እሷን መርጫለሁ። ምርጫቸው መልካም ነው። አባታቸው ግን እምቢ አለ። አንተ ከኔ ፈቃድ ትወጣለህ እንዴ? ምን አባህና እኔ እንዳልኩ ነው እንጂ አንተ እንዳልክ ነው ብሎ ሚስቲቱን ሊያመጣ ሄደ ይላል። እሳቸው ደግሞ በጓሮ በር ወጥተው ተሰደዱ። የማቴዎስ ወንጌል ምዕራፍ 5 ላይ ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና። ስለ ጽድቅ ነው አቡነ ሀብተ ማርያም የተሰደዱት። ስለ ወንጌል ፍቅር ነው። ወንጌልን እጅግ በጣም ከልባቸው አፈቀሯት፣ ወደዷት። ቤተ ክርስቲያንን ወደዷት። ርኤክዋ ቅዱስ ያሬድ ቤተ ክርስቲያንን አየኋት፣ አይመርክዋ፣ በደንብ አወኳት፣ አፍቀርክዋ፣ በደንብ ካወኳት በኋላ በጣም አፈቀርኳት አለ። ማንም ቤተ ክርስቲያንን ወንጌልን ማለቱ ነው ቅዱስ ዳዊት። አቡነ ሀብተ ማርያም እንዲሁ ነው ያደረጉት። አይተው ወደዷት፣ አፈቀሯት፣ ተከተሏት። ሰው ፍቅረኛውን ይከተላል። እሳቸው ወንጌልን አፍቅረው ተከተሉ። አባታቸውን እንዲህ የሚያደርገኝን አንተ ተቃወመው እያሉ እየጸለዩ ሄዱ። ዳግም ወደ ቤታቸው ተመለሱ። በማዕድ ላይ ያረፉ፣ በእግዚአብሔር እጅ ላይ እንዳሉትም ከወንጌል 10 መውለድ ጀመሩ፣ 20 መውለድ ጀመሩ። ወደ 100 ገባ፣ ወደ 1000 ገቡ፣ ወደ ሚሊዮን ገቡ። አሁንም አቡነ ሀብተ ማርያም እየወለዱ ነው። ገና እስከ ዕለተ ምጽአት ይወልዳሉ። በብዙ ሚሊዮን ለአቡነ ሀብተ ማርያም ልጆች ተሰጧቸው፣ ከወንጌል የወለዷቸው እስከ ዕለተ ምጽአት እየወለዱ ወደ ርስታቸው ያስገባሉ። ክብር ምስጋና ለአምላካችን ይሁን። እነዚህ ቅዱሳን እኛን ባይወልዱን ኖሮ በሥጋ ብቻ እንደተወለድን ቀርተን ቢሆን ኖሮ ወዮ ለኛ ምን እንሆን ነበረ? ሥራ የለን፣ ፍሬ የለን። እንዲህ ስላችሁ ወንጌልን አፍቅረን ቤታችንን ጥለን ለመከተል አንችልምና ቤቱን ንብረቱን ያልተወ መስቀሉን ይዞ ያልተከተለኝ ለእኔ ሊሆን አይችልም አለ ክርስቶስ በወንጌሉ።
አቡነ ሀብተ ማርያም ቤቶቹን፣ ንብረታቸውን፣ ትዳራቸውን አልፈልግም ብለው መስቀል ማለት መከራ ማለት ነው ተሸክመው ተከተሉ። አቡነ ሀብተ ማርያም ተርበዋል፣ እየጸለዩ ግን ጠግበዋል። አቡነ ሀብተ ማርያም ታመው ተኝተዋል፣ እየጸለዩ ግን ተፈውሰዋል። አቡነ ሀብተ ማርያም በውሃ ጥም በአልጋ ላይ ተኝተው ተርበው ወደ እግዚአብሔር መስቀላቸውን ከመሬት አስቀምጠው ጸለዩ፣ አለቀሱ ይላል። ከአንድ ጓደኛቸው ጋር የጓደኛቸው ረድ ውሃ አመጣና ሰጠ። ጠጡ። ለአቡነ ሀብተ ማርያም ስትልኝ እባክህ አላሏቸው። ውሃ ትንሽ ነች መሰለኝ ጥጥት ጭልጥ አደረጓት። በዚህን ሰዓት ነው አቡነ ሀብተ ማርያም ሁልጊዜ አንተን የምከተልህ አንተ ትበልጣለህ ብዬ አባቴን እናቴን ትዳሬን የተውኩልህ አምላክ ወዴት ነው ያለኸው? ጠምቶኛል፣ ጉሮሮ ተዘጋ። ወደ አንተ ለመጸለይ እንኳን ምላሴ ከትናጋዬ ጋር ተጣበቀ እኮ አሉ። ወመዛ ወረደ ቅዱስ ሚካኤል ወቆመ ቅድሜሁ ወይቤሎ። ቅዱስ ሚካኤል ከሰማይ ይህንን ቃል ተናግረው ሳይጨርሱ መጣ፣ ከፊታቸው ቆመና እንዲህ አላቸው። ምንት ያበክየከ ኦ ፍቁሬ ሀብተ ማርያም ከመዛሃይደግዎ ጥልዕሙ። የእናቱን ጡት እንዳስጣሉት የእናቱን ጡት እንደጠፋበት ጥቂት ትንሽ ሕፃን ምን ሆነ ታለቅሳለህ ወዳጅ ሀብተ ማርያም አላቸው። እንደምታየኝ ምላሴ ከትናጋዬ ጋር ተጣብቆ ተጠምቼ ነው አሉ። ከእርሱ ጋር ማንን አመጣ? ቅዱስ ጳውሎስን ቅዱስ ጴጥሮስን አመጣና ሀብዎ ዘንተ ሥጋ ለፍቁሬ ሀብተ ማርያም ወከማሁ ደሙኒ። ለወዳጄ ለሀብተ ማርያም የተሰደደለትን የአምላኩን ሥጋና ደም አቀብሉት፣ ይፈወሳል፣ ረሃቡም ጥሙም ከሱ ይወገድለት ዘንድ አላቸው። እሺ ብለው ቅዱስ ጴጥሮስ ሥጋውን ቅዱስ ጳውሎስ ደሙን ካህንና ዲያቆን ሆነው ለአቡነ ሀብተ ማርያም ሲያቀብሏቸው ወዲያው እንደ አንበሳ ተኝቶ እንደሚነሳ አንበሳ ኃይል አግኝተው ብድግ ብለው እግዚአብሔርን አመሰገኑ ይላል። ክብር ምስጋና ለአምላካችን ይሁን። እንዲህ ነው እግዚአብሔር የተሰደደለትን ይወዳል። እግዚአብሔር ሲራቡለትና በረሃብ አልጋ ላይ ሆነው ሲለምኑት ይወዳል። እግዚአብሔር አውቆ ያለውን ነገር ትተው ባዶ ሲሆኑለት ይወዳል። አቡነ ሀብተ ማርያም እያላቸው ትተው ባዶ ሲሆኑ ተከተላቸውና ይህን ሁሉ አደረገ። አቡነ ሀብተ ማርያም ለዚህ ነው ሲያስተምሩ ብዙ ምዕመናን በአንድ ቀን ያሳምኑ ነበረ። ብዙ መናፍቃን በአንድ ቀን አሳምነው ያጠምቁ ነበረ። አጋንንት እሳቸው ባሉበት መድረሻ መግቢያ ቀዳዳ አጣ። በሄዱበት ሁሉ ድውያንን ይፈውሱ ነበረ። ጻድቁ አቡነ ሀብተ ማርያም ዕውራንን ያበሯቸው ነበረ። አዎ ዘአምን ብየ ግብረ ዘአነ እገብር ውእቱኒ ይገብር ወዘየአቢ እምኔሁ ይገብር። የሚያምንብኝ እኔ የሠራሁትን ሥራ ይሠራል። ምን ማድረግ? ሙት ማስነሳት፣ ድዊ መፈወስ፣ ጎባጣ ማቅናት፣ ዓይነ ስውሩን ማብራት። ወዘየአቢ እምኔሁ ይገብር፣ እኔ ከሠራሁት የበለጠ ይሠራል ብሎ እግዚአብሔር ለቅዱሳኑ የሰጠው ቃል ኪዳን ይፈጸም ዘንድ በዕለታት አንድ ቀን ዲያብሎስ ሰራዊቱን ልኮ በአቡነ ሀብተ ማርያም ፊት ተገለጠ ይላል። ሲያማትቡ እሳቸው ሁሉንም ሥራ ሳያማትቡ አይጀምሩም። ቅድም እንዳልነው አአትብ ገጼ ብለው ይህን በስመ አብ ናኩተከር 23 ጊዜ ይጸልዩታል ይላል። ከዚያ በኋላ ሥራቸውን ይጀምራሉ። ከዕለታት አንድ ቀን እንዲሁ አድርገው ሊጀምሩ ሲሉ ጌታ በቃል ተገለጸና ሀብተ ማርያም ከአራቱ ማዕዘን በየመካከሉ ያሉትን ንዑሳን ማዕዘናት ባርክ አላቸው። መስ፣ አዜብ፣ ሌብ፣ ባሕር የሚባሉት ናቸው።
እነዚህን ሲባርኩ ታላላቅ ሰይጣናት በትይዩ ራቁታቸውን ጥርሳቸውን አግተው ዓይናቸውን አፍጠው እንደ መንሽ ሕዝብን የሚያነኩሩበት ጦር ሶስት ጦር ያለው ይዘው ተገለጡ ይላል። ለማ ለአቡነ ሀብተ ማርያም። አቡነ ሀብተ ማርያም አጋንንትን በአካለ ሥጋ ተገልጦ አይተው አያውቁም ነበርና ወደ ንገጸ በጊዜሁ አባ ሀብተ ማርያም ለጊዜው ሲያዩአቸው ደንገጥ አሉ። በምን ሥጋ ድንጉጥ ነውና። እስመ መንፈስ ኃዩ ወሥጋ ይደክም፣ መንፈስ ጠንካራ ነው፣ ሥጋ ግን ደካማ ነው እንዳለ እግዚአብሔር ደንገጥ ሲሉ አይዞህ ሀብተ ማርያም፣ አሁን ሰይጣናቱ ከቆሙበት እግር በታች ያለውን እንደ ቅድሙ ባርክ፣ ሰይጣናቱም ወደ ታች ይውረዱ አለ መድኃኔዓለም። እሺ ብለው አቡነ ሀብተ ማርያም ሰይጣን የቆመበትን ከእግሩ ስር ባረኩ። ሲባርኩ ምድር ተከፈተች ይላል። ለምን? ሰይጣን ጠላትን እንጦሮጦስ ለማውረድ ክፍት አለች። ውረድ ተባለ። ሰይጣን ምዕመናንን የእኛን አባቶች ሊያስት የመጣው በተከፈተው ምድር ወረደ ላይመለስ። ክብር ምስጋና ለአምላካችን ይሁን። አንደኛው ክንፍ አውጥቶ በረረ፣ ደነገጠና ቅዱስ ሚካኤል የት ትሄድ ገጨት አደረገው ይላል። ላመልጥ ነው አይቻልም፣ ግባ ተፈርዶብሃል አለው። ወደ ተከፈተችው ምድር ገባ፣ እሱም ወረደ ይላል። ክብር ምስጋና ለአምላካችን ነው። እኒህ እያደረጉ መድኃኔ ዓለም አጋንንትን አወጣ የሚል ተጽፏል። አጋንንትን ምድርን ከፍቶ አሰጠመ የሚል ወንጌል አለ። ወዘየአቢ እምኔሁ ይገብር፣ እኔ ያልሰራሁትንም ሌላ እንዲሰራ ስልጣን ሰጥቻለሁ ያለ መድኃኔ ዓለም በቅዱሳን እጅ እንዲህ አደረገ። አቡነ ተክለ ሃይማኖት ሊውጣቸው የመጣውን 60 ክንድ የሆነውን የዲያብሎስ ማደሪያ ዘንዶ ወለውለወ ልሳኑ ምላሱን እያውለበለበ ሊጠቀላቸው ሲመጣ በመስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሲሉት ከሁለት ያለ ሰይፍ ያለ ምሳር ትርትር አለ ይላል። በአሁኑ ሰዓት ኢትዮጵያንም ዓለምንም የሚያምሰውን ዲያብሎስን ቅዱሳን በቃል ኪዳናቸው ይተርትሩት። ኢትዮጵያን ሊያናጋ የሚነቀንቀውን ዲያብሎስን የቅዱሳን አባቶቻችን መስቀላቸው ባርኮ ዲያብሎስን መቀመቃት ያውርደው፣ እኛን ያክብረን መድኃኔ ዓለም። ለእኛ የቃጣው ሞት፣ ለእኛ የቆፈረው ጉድጓድ ለእሱ መግቢያ ይሁን ለዲያብሎስ። እኛ በለምለሙ መስክ ላይ እግዚአብሔርን እያመሰገንን እንቅር። ወገኖች አባቶቻችን እንዲህ እያደረጉ በእሱ አምነው ታምር ሰርተዋል። እኛ ታምር ለመስራት የምንነሳው ሰው ለመጉዳት ከሆነ ይህንን ታምር መቀየር ነው። ወደ ማዳን ለማዳን ለመጸለይ መቀየር ነው። ጾምን ለመግደፍ በዓል ለመሻር ታምር ለመስራት አስበን ከሆነ ለመጾም፣ ለምን ዲያብሎስ የሚወጣው በጾም ነውና። ለመስጠት መቀማት አስበን ከሆነ መስጠት ፍቅርን ያመጣል። መስጠት ፍቅርን ያበዛል። መስጠት የሰውን ልቦና ብሩህ ያደርጋል። ይህንን ስናደርግ የቅዱሳን አምላክ እግዚአብሔር ከኛ ጋር ይሆናል። ቅዱሳን አባቶቻችን ተአምር ሰሩ ስንል በምድራዊ ጥበብ አይደለም ወገኖች፣ በመንፈስ ቅዱስ ጥበብ ነው። የመንፈስ ቅዱስ ጥበብ ከምድራዊ ጥበብ ምን ይላልና ይበልጣል ይልቃልና። እኛም በመንፈስ ቅዱስ ጥበብ ሰይጣንን ለማሸነፍ እንድንችል እግዚአብሔር ይርዳን ወገኖች። ሰይጣን ይሸነፋል። የሚሸነፈው ግን በከባድ መሳሪያ አይደለም። በትንሽ አንድ ቦታ ቆመን በሚጸለይ በንጹህ ልብ በንጹህ አንደበት ከንጹህ ሰውነት በሚወጣ ጸሎት ሰይጣን መቅ ይወርዳል። ይህን እናደርግ የቅዱሳን አምላክ ይርዳል። ቅዱሳን አባቶቻችን
እግዚአብሔር ተመክተው እግዚአብሔርን ጋሻ አድርገው ይህንን ሁሉ ኃይል ሰርተዋል። ዛሬ በአቡነ ሀብተ ማርያም ቃል ኪዳን ብዙ ድውያን እየተፈወሱ ነው። ሎሚው የምናውቀው ነው። ስንበላው ሌላ ቀን ጨጓራችን አሞን ትንሽ ሎሚ ቀምሼ ነበረ አስነሳብኝ የምንለው ሎሚ ዛሬ በአቡነ ሀብተ ማርያም ስም ሲባረክ ምን ይሆናል? ይለወጥና የጨጓራ መድኃኒት ይሆናል። ይሄ ድንቅ አይደለም? ተአምር አይደለም? ከእኛ ጋር ቅዱሳኑ ተአምር እየሰሩ ነው። በስምህ የተሰበሰበውን ሁሉ እምርልሃለሁ። በሎሚው በቆምጣጣው በሚያመው ሳይቀር አሲድ ባለው ሳይቀር በአሲዱን ወደ መድኃኒት ለውጬ መድኃኒት አደርግልሃለሁ። ማኅፀን ይፍታ አለ። አዎ መካኗ ስትበላው እንድትጸንስ ያደርጋል። በሽተኛ ሲበላው እንዲፈወስ ያደርጋል። ክብር ምስጋና ለአምላካችን ይሁን። ነጽሩ ኬለ ቀደሙ አበዊነ የቀደሙ አባቶቻችንን ተመልከቱ። ከነሱ በእግዚአብሔር አምኖ ያፈረ ማን ነው? ርዕሳችን ይህ ነበረ። ያላፈሩትን ቅዱሳን ታሪክ አይተናል። እኛም በቅዱሳኑ ጎዳና ተጉዘን የእነሱን ቃል ኪዳን ምርኩዝ አድርገን እግዚአብሔርን አምነነው በተስፋው ጸንተን የማያሳፍር አምላካችን ዲያብሎስን አሳፍሮልን እኛን እንዲያከብረን ቅዱስ ፈቃዱ ይሆነልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አሜን አትሉም? ስሙ የተመሰገነ ይሁን። ላስተማሩን አባታችን ቃለ ሕይወትን ያሰማልን። ምን ያሰማልን? ምን ያሰማልን? የአገልግሎት ዘመናቸውን አምላካችን ቅዱስ እግዚአብሔር ይባርክልን። አስመ መምህራንን ያደለልን፣ በእድሜ በጤና ይጠብቅልን፣ እግዚአብሔር ያሳድርብን። ያ ወዲህ ሳሉ ተወኝ፣ ሎሚውን ከወሰድኩ ከበላ በኋላ ሳሉ ተወኝ። ለክብሩ መገለጫ 100 ብር አምጥቻለሁ። አሁንም በውስጥ ያለውን ነቅሎ ይጣልልኝ። ለዛሬ ወር ደግሞ 200 ብር ስለቴን ይዤ እመጣለሁ ብለው አንድ አባታችን ስለታቸውን አስገብተዋል። እግዚአብሔር ውስጥ ነበርኩ፣ ሐኪም ቤትም ሄድኩ። የተናገሩት ነገር በጣም አስጨናቂ ነበር። ነገር ግን ጻድቁ አባታችን አቡነ ሀብተ ማርያም ከዚህ ጭንቀት ገላግለኝ ብዬ ተሳልኩኝ። ልጄን ማረልኝ፣ ልጄ ድኖልኛል፣ ለክብሩ መገለጫ 1 ጥላ ይዤ መጥቻለሁ ብለው ገቢ አድርገዋል። ጻድቁ አባታችን ስማቸው የተመሰገነ ይሁን። አሁንም ይጠብቅልን፣ አሁንም ይፈውስልን። ሌላው አንድ አክሊለ ማርያም እባላለሁ። ስለ ጻድቁ ስለ አባታችን ስለ አቡነ ሀብተ ማርያም ብላችሁ ጸሎት አድርጉልኝ እያለች ነው። ከእስልምና ወደ ክርስትና የመጣሁ ነኝ። እየሰማችሁ ነው። ከእስልምና ወደ ክርስትና የመጣሁ ነኝ። የሚደረገውን ነገር ሁሉ እሰማለሁ። አምኜ ተጠምቄያለሁ። እዚህ ቦታ የሚደረገው ደግሞ ድንቅ ነገር ነው። ስለዚህ ሁለቱም ኩላሊቴ ፌል አድርጓልና እባካችሁን ጻድቁ አቡነ ሀብተ ማርያም እንዲምሩኝ፣ ፈውስ እንዲሰጡኝ ጸሎት አድርጉልኝ፣ የ3 ልጆች እናት ነኝ ብለው ጸሎታችንን እየተማጸኑ ነውና ጻድቁ አቡነ ሀብተ ማርያም ይማሩልን በሉ እስቲ፣ ይፈውሱልን። ሌላው ልጄን ሆዱን አሞብኝ ነበረ። የዛሬ ወር የአቡነ ሀብተ ማርያምን ሎሜ ወስጄ አጠጣሁት። ከዚያን ቀን ጀምሮ አሞት አያውቅም፣ ድኖልኛል በማለት ለክብሩ መገለጫ 1 ባኮ ሻማ ይዤ መጥቼ ገቢ አድርጌያለሁ ይላሉ። እግዚአብሔር አምላካችን ይጠብቅልን፣ አሁንም ይፈውስልን። ሌላው ስሜን እግዚአብሔር ያውቀዋል በማለት ስለተነበረብኝ ለአቡነ ሀብተ ማርያም ችግሬን ነግሬ ችግሬን ሁሉ ጻድቁ አቡነ ሀብተ ማርያም አስወግደውልኛል። ለክብራቸው መገለጫ 1000 ብር ብለው 2000 ብር ገቢ አድርገዋል። እግዚአብሔር ይስጥልን፣ እግዚአብሔር ይቀበልልን፣ እግዚአብሔር ይስማልን። ሌላው ወለተ ማርያም እባላለሁ። ሎሚውን ወስጄ ፊቴ ላይ ሽፍታ ነበረብኝ፣ ፊቴን ቀባሁት። ያ የነበረብኝ ሽፍታ በሙሉ ከፊቴ ላይ ተወግዶልኛል። ለክብሩ መገለጫ 500 ብር ይዤ መጥቼ ገቢ አድርጌያለሁ ይላሉ። እግዚአብሔር አምላክ ይጠብቅልን፣ እግዚአብሔር ይቀበልልን። ሌላው እንደው አንድ እናት የዛሬ ወር መጥቼ ነበር ለአቡነ ሀብተ ማርያም
ተሳልኩኝ። የነበረብኝ ህመም ሳይነስ ነበረብኝ። ሎሚውንም ወስጄ ተጠቀምኩ፣ ከሳይነሱ ድኛለሁ ብለው 1 ኪሎ ሎሚ ይዘው መጥተው ገበያ አድርገዋል። አሁንም እግዚአብሔር ይፈውስልን፣ እግዚአብሔር ይጠብቅልን። ሌላው አሁን ሀብተ ማርያም ያደረጉልኝ ታምሬ ነው ይላል። ጨጓራዬ ለረጅም ጊዜ ታምሜ ነበር ወይም እታመም ነበር። የዛሬ ወር መጥቼ ሎሚውን ወስጄ መጠጥኩት፣ በላሁት። ከመድኃኒቱ አገናኘን ብዬ ተሳልኩኝ። ለረጅም ጊዜ እንጀራም አልበላም ነበረ። አሁን ጨጓራዬም ድኜ ያገኘሁትን ምግብ ሳልመርጥ ያው እየበላሁ ነው። እባካችሁን አመስግኑልኝ ብለዋል። አንድ ባኮ ሻማ ይዘው መጥተው ገቢ አድርገዋል። እግዚአብሔር አምላክ ይጠብቅልን። ሌላውን ገቢረ ተአምራት ከዝማሬ በኋላ እንናገራለን። የተደረገላችሁ ነገር ካለ ይዛችሁ መታችሁ ትሰጡናላችሁ። ወደ ዝማሬው አገልግሎት ነው የምንሄደው። ዝማሬውን ከዘማሪት መቅደስ ጋራ አብረን እንዘምራለን። ወደ ዝማሬው አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና፣ ከፀሐይ መግቢያ እስከ መውጫ ድረስ ምድር ትከደን በምስጋና እያልን ሁላችን አብረን እንዘምራለን። ወደዚህ አትምጡ፣ እዛ ባላችሁበት ቁሙ። ሎሚ በዛ ቦታ ስለሆነ የሚሰጠው ወደዚህ እንዳትጠቁ። አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና፣ ከፀሐይ መግቢያ እስከ መውጫው ድረስ ምድር ትከደን በምስጋና። አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና፣ ከፀሐይ መግቢያ እስከ መውጫው ድረስ ምድር ትከደን በምስጋና። የተሰበረው እንዲጠገን ደዌው እንዲርቅ ተፈውሶ አንተን እንዲያመልክ በሕይወቱ ከኃጢአት በደል ተመልሶ የባዘነውን ሰበሰብከው፣ የጠፋውንስ መቼ ተውከው? በቀል የማታውቅ ቅዱስ ጌታ አንተ ብቻ ነህ ያከበርከው። አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና፣ ከፀሐይ መግቢያ እስከ መውጫው ድረስ ምድር ትከደን በምስጋና። በጎች ቢሞሉም በበረት ውስጥ 99 ቢኖሩህም አንዱ እንደወጣ ይቅር ብለህ እኔን መፈለግ ቸል አላልክም። ለእጆች አምባር ለእግሬ ጫማ ለአካሌ አዲስ ልብስ አለበስከኝ። እድፌን አጽድተህ አንጽተኝ እንዳመሰግን አደረግከኝ።
መሻቱን ብቻ ተመልክተን ልቦና አቅንተን ብትፈውሰው ጅማሬ ቢሆን ፍጻሜውን ሁሉን አንተነ ያደረከው አቤቱ እባክህ አሁን አድን አቤቱ እባክህ አሁን አቅና ከፀሐይ መግቢያ እስከ መውጫው ድረስ ምድር ትከደን በምስጋና ሆሳዕና ለወልደ ዳዊት ሆሳዕና ለወልደ ዳዊት ለወልደ ዳዊት ለወልደ ዳዊት ለወልደ ዳዊት ሆሳዕና ለወልደ ዳዊት ለወልደ ዳዊት ለወልደ ዳዊት ለወልደ ዳዊት ሆሳዕና ሆሳዕና ለወልደ ዳዊት ሆሳዕና ለወልደ ዳዊት ለወልደ ዳዊት ለወልደ ዳዊት ለወልደ ዳዊት ለወልደ ዳዊት ሆሳዕና ለወልደ ዳዊት ለወልደ ዳዊት ለወልደ ዳዊት ለወልደ ዳዊት ዝማሬውን ለዘመረችልን ዘማሪት መቅደስ ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን። የአገልግሎት ዘመኗን አምላካችን ቅዱስ እግዚአብሔር ይባርክልን፣ ቃለ ሕይወትን ያሰማልን። ምን ያሰማልን? ሁላችንንም አምላካችን የምህረትና የቸርነት ድምፁን ያሰማል። እሺ አሜን። አጸደ ማርያም እባላለሁ። አቡነ ሀብተ ማርያም ያደረጉልኝ ታምር እናቴ ታማ ሆስፒታል ተኝታ ሳለ ታኅሳስ 26 ቀን መጥቼ ሎሚ ማታ ነው የሚሰጠው ሲባል እኔ አሁን እናቴ ጋር ልሄድ ነው፣ እናቴ ታማብኝ ሆስፒታል ናት ያለችው ብዬ ስናገር አንድ ካህን ሎሚውን ሰጡኝ። ሎሚውንም ወስጄ እናቴን ቀባዋት፣ አጠጣዋትም። እሷም ሳትቆይ ታኅሳስ 30 ቀን ከሆስፒታል ድና ከሆስፒታል ወጣች። አሁን በጣም ደህና ናት። ከበሽታዋ ሙሉ በሙሉ ድናለች። ለእኔ ያደረጉልኝ ጻድቁ አቡነ ሀብተ ማርያም ለእናንተም ይድረሱላችሁ፣ አመስግኑልኝ ብለው 1000 ብር ገቢ አድርገዋል። ጻድቁ አቡነ ሀብተ ማርያም ይጠብቁልን፣ አማላጅነታቸው ለሁላችንም አይለይም። ሌላው ጥርሴን አሞኝ ነበረ። የአቡነ ሀብተ ማርያምን ሎሚ ወስጄ በላሁት፣ ጠጣሁት። በ26 ጧፍ አመጣለሁ ብዬ ተስዬ ነበረ። ጧፉን አምጥቼ ገቢ አድርጌያለሁ ይላሉ። እግዚአብሔር አምላክ አሁንም ይማርልን፣ ይጠብቅልን። ሌላው እናቴና እኔና ልጄ አስም ታመን ነበረ። ስለዚህ ሁለታችንም በሎሚው ድነናል። 2 ጥላ ይዘን መተናል ብለው 2ቱን ጥላ ይዘው መተው ገቢ አድርገዋል። እግዚአብሔር አምላክ እናትና ልጅን ይጠብቅልን። እግዚአብሔር አምላክ ይፈውስልን። ሌላው ለሮቶ ቃል የተገባ 1000 ብር ይዘው መተው ገቢ አድርገዋል። እንዲሁም ደግሞ የተሳሉትን ስለታቸው ደርሶላቸው አንድ ሻማ አንድ ባኮ ሻማ ይዘው መተው ገቢ አድርገዋል። እግዚአብሔር አምላክ ይጠብቅልን፣ እግዚአብሔር ይስጥልን። እሺ ባለቤቴ በጣም ታሞብኝ ነበረ። ለሕክምና ሆስፒታል ብሄድም
ህመሙ አልታወቀለትም ነበር። የዮሐንስ ጸበል በመጠመቅ ህመሙ ታውቆለት ሙሉ በሙሉ ድኗል። ለክብሩ መገለጫ እንዲሆን ብለው ይዘው መጥተው ገቢያቸውን ገቢ አድርገዋል። እኔም የተሳልኩትን ስለት 2000 ብር አስገብቻለሁ ይላሉ። እግዚአብሔር አምላክ ስለታቸውን ይቀበልልን፣ እግዚአብሔር ይቀበልልን። እሺ አሁንም እንደዚሁ እኔና ባለቤቴ የዛሬ ወር መተን ሎሜውን ወሰድን። ራሴን ተቀባሁት። እኔም እጄን ያመኝ ነበረ፣ ተቀባው። ሎሜውን ወስደን ተፈውሰናል። ለእኛ የደረሰ አምላክ ለእናንተም ይድረስላችሁ ብለው ስለታቸውን 500 ብር ገቢ አድርገዋል። እግዚአብሔር አምላክ ይጠብቅልን፣ እግዚአብሔር ይስጥልን። ወለተ ገብርኤል እባላለሁ። ለእግዚአብሔር በየዓመቱ መገበሪያ አመጣለሁ። ዛሬም ይዤ መጥቻለሁ። ጤናሽን ይስጥሽ ብላችሁ ጸልዩልኝ ብለው ወለተ ማርያም ስለታቸውን አምላካችን ይቀበልልን፣ ስጦታቸውን መድኃኔዓለም ይቀበልልን። ወለተ ማርያም እባላለሁ። ለአቡነ ሀብተ ማርያም ለክብሩ መገለጫ 1 ኪሎ ሎሚና 100 ብር ይዤ መጥቻለሁ ይላሉ። እግዚአብሔር ይቀበልልን። ሌላ ወለተ ማርያም እባላለሁ። ለጻድቁ አባታችን አቡነ ሀብተ ማርያም ፈተና ነበረብኝ አሳልፈኝ ብዬ ተስዬ ነበረ። ስለቴ ደርሶልኛል። እስከ ከጓደኛዬም ፈተናውን አልፌያለሁ። ጓደኛዬ ፈተናውን አልፌያለሁ። እግዚአብሔርን አመስግኑልኝ። ለክብሩ መገለጫ 500 ብር ብለው ገቢ አድርገዋል። እግዚአብሔር ይስጥልን፣ እግዚአብሔርን አመስግኑልን ብለዋል። አምላካችን ስሙ የተመሰገነ ይሁን። ጻድቁ አባታችን አቡነ ሀብተ ማርያም ቃል ኪዳናቸው አማላጅነታቸው ሁላችንንም ይፈውሰን። ለእግዚአብሔር ካህን ዘፈጠረ ከመላልቆ እናመልከው እናገለግለው ዘንድ የጠራን ጠርቶ በቅዱስናው አደባባይ ያቆመን አባቶቻችን አምላክ የእኛም አምላክ ንጹሕ ባህሪ ቅዱስ ባህሪ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ያስተማረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። የእግዚአብሔርን ቃል ላስተማሩን ለሊቀ ሊቃውንት መምህር ያሬድ ቃለ ሕይወት ያሰማልን፣ ቃለ ሕይወትን ያሰማልን። የአገልግሎት ዘመናቸውን ረጅም ዕድሜ ከሙሉ ጤና ጋር ሰጥቶ ይባርክልን። አምላካችን እግዚአብሔር በጣም አንደበት ምስጋና እግዚአብሔር እንድናቀርብ ዝማሬ ላገለገለችን ለዘማሪት መቅደስ እንዲሁም በበገናው በመሰንቆው እያገለገለን ላለው ለወንድማችን ለእህታችን ዝማሬ መላእክት ያሰማልን፣ ዝማሬ መላእክትን ያሰማልን። የአገልግሎት ዘመናቸውን ረጅም ዕድሜ ከሙሉ ጤና ጋር ሰጥቶ ይባርክልን። ሁላችን እግዚአብሔር ጸሎታችንን፣ ልመናችንን፣ አገልግሎታችን ይቀበልልን። ምእመናን እግዚአብሔር ስሙ የተመሰገነ ይሁን። ለዚህ ሰዓት ስላደረሰን ክብር ምስጋና ለገናናው ስሙ ይሁን። እንግዲህ አገልግሎታችን እዚህ ደረጃ ደርሷል። ነገር ግን የሚቀረን መርሃ ግብር ጸሎተ ምህላ ደርሰን በተለመደው መልኩ የልጆቻችን የምርቃት እንደ ዳዊት በገናውን ይዘው እየዘመሩ በመካከላችን ተገኝተው እየዘመሩ ነው ያሉት። የእነሱም ፕሮግራም አላቸው 8 ሰዓት። ነገር ግን ሁላችሁ የድምፅ የሚሰማችሁ በሰንበት ትምህርት ቤቱ ልጆቻችሁን አምጥታችሁ እንዲህ ባማረ እንደ ዳዊት በበገና ምስጋና ለእግዚአብሔር ለማቅረብ ልጆቻችሁ ለምስጋና የታደሉ የታጩ እንዲሆኑ ሁላችሁም ወደ ሰንበት ትምህርት ቤት ልጆቻችሁ እንድታስገቡ በእግዚአብሔር ስም እናሳስባለን። እዚህ ጋር ልጆቻችሁ የምታዩዋቸው ሕፃናቶች ናቸው። በዚሁ ቤተ ክርስቲያን ሰንበት ትምህርት ቤት ስር ታቅፈው ተምረው ዛሬ ስላጠናቀቁ የሚመረቁበት ቀን ስለሆነ እንደዚሁ ቀጣይ ደግሞ የሚመረቁ ልጆችን ማውጣትና መተካት ስለሚያስፈልግ ሁላችሁም ልጆቻቸውን ወደ ሰንበት ትምህርት ቤቱ አስገቡ። ለበጎ አገልግሎት የተሰጣቸውን ጸጋ ልጅ ጸጋ ስለሆነ ልጆቻቸውን ለእግዚአብሔር ሰጥታችሁ የአገልግሎቱ ተሳታፊ እንዲሆኑ አድርጎ። ሌላው ሁለተኛው መልእክት ምንድን ነው? የእግዚአብሔር ልጆች ከነገ ሰኞ ጀምሮ እንደሚታወቀው የሕማማቱ አገልግሎት የስግደት፣ የጾም፣ የልቅሶ፣ የዋይታ ጊዜ ነው እናሳልፈው። ስለሆነም በዚህ በቤተ ክርስቲያኑ ዙሪያ እንግዲህ እንደምታውቁት የቤተ ክርስቲያኑን ገቢ ለእናንተ መጠለያ አድርገን ሱቁ ለመጠለያ ሆኗል። ሆኖም ግን የሚበቃ ስላልሆነ ምናልባት እግዚአብሔር በሀብት የባረካችሁ በጸጋ ያከበራችሁ እውቀታችሁን ገንዘባችሁን አብስቶ የሰጣችሁ የእግዚአብሔር ልጆች ስለምትኖሩ
ከአሁኑ ሰዓት ጀምሮ ድንኳን እንድትከራዩልን በእግዚአብሔር ስም አሳስባችኋለሁ። ድንኳን በየሜዳው ዙሪያውን ተጥሎ ካልሆነ በስተቀር ፀሐዩ ስለማይዘለቅ ዝናብ ቢሆን ዝናቡን መወጣት ስለማንችል በጋራም በግልም ሆናችሁ ድንኳን ተከራይታችሁ ራሳችሁ የምታመልኩበት የምትሰግዱበት ከአባታችሁ ከእግዚአብሔር ጋር የምትነጋገሩበት አባታችን እግዚአብሔር ሆይ ለእኔ ብለህ ተወጋህ፣ ለእኔ ብለህ ቆሰልክ፣ ለእኔ ብለህ ደከምክ እያላችሁ እያልን እግዚአብሔርን የምንማጸንበት ስለሆነ ድንኳን እንድትከራዩልኝ በእግዚአብሔር ስም እጠይቃቸዋለሁ። ምናልባት ለይቼ በርጬ እከሌ ወከሌ ላልል እችላለሁኝ። እግዚአብሔር ግን ሁላችሁን ስለሚያውቃችሁ ሀብታችሁን ያበዛና የባረከላችሁ ድንኳን ተከራዩልን። ዙሪያውን በቤተ ክርስቲያኑ ዙሪያ በሜዳው እስከ ማዶ ድረስ አምና እንዳየነው ሙሉ ሜዳው መስገጃ ሆኖ ስለነበረ የነበረው ፀሐዩ ስለጎዳችሁ ያየናችሁ እኛ በውስጥ ሆነን ስንሰግድ እናንተ በፀሐይና በዝናብ ሲፈራረቅባችሁ ማየት እጅግ ስለሚከብድ ነውና ስለሆነ ምናልባት 5፣ 6፣ 10 ሰው ሊሸፍነው ስለሚችል ሁላችሁም እንድትረባረቡ በእግዚአብሔር ስም አሳስባለሁ። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሁላችሁ አስቡበት፣ ተነጋግራችሁ በግላችሁ ተከራዩ። ምናልባት ድንኳን ማከራየት ወዳለባቸው ሰዎች መረጃ ከፈለጋችሁ መታችሁ አነጋግሩን። እግዚአብሔር ቢፈቅድ እግዚአብሔር ቢወድ በሰላም አስጀምሮ በሰላም ቢያስፈጽመን ለብርሃነ ትንሣኤው እግዚአብሔር እንዳደርሰን ሁላችን የምንማጸንበት ጊዜ ስለሆነ ምናልባት ዛሬ የመጣችሁ ነገ ላትመጡ ስለምትችሉ ነው ይህን መልእክት የማሳስበው። ነገም የሚመጡት እናሳስባለን። ከሰኞ ጀምሮ ድንኳን እንዲጣል በእግዚአብሔር ስም እጠይቃቸዋለሁ። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሰላም አብ ወወልድ ወመንፈስ ቅዱስ ወፍቅር አለ እግዝእትነ ማርያም ድንግል ወላዲተ አምላክ ሞገሰ መስቀሉ ሀብተ ረድኤቱ ወትረይር ሀቅ ማእከሌ ወማእከለ ኩልክሙ እስከ ለዓለም እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ ኦ አምላክ ኦ አምላክ ኦ አምላክ ኦ ክርስቶስ ኦ ክርስቶስ ኦ ክርስቶስ ኤሎሄ 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 ያድኅነነ መዓቱ ይሰውረነ በምሕረቱ በእንተ ማርያም ወላዲቱ ያድኅነነ መዓቱ ይሰውረነ በምሕረቱ በእንተ ማርያም ወላዲቱ ያድኅነነ መዓቱ ይሰውረነ በምሕረቱ በእንተ ማርያም ወላዲቱ ያድኅነነ ስምዐነ አምላክነ ወመድኃኒነ
አምላክነ ወመድኃኒነ ስማነ አምላክነ ወመድኃኒነ አምላክነ ወመድኃኒነ ስማነ አምላክነ ወመድኃኒነ አምላክነ ወመድኃኒነ እግዚኦ ማረነ ክርስቶስ እንደ ቸርነት አቤቱ ማረኝ አቤቱ ማረን እንደ ይቅርታን ስጠን ይቅርታን ስጠን አምላከ ብርሃን አምላከ ሰላም አሁን ተጠብነ ማይራያችን ድንግል ማርያም ኪዳነ ምሕረት አሁን ትጠብቅ ዘንድ አገራችንን ኢትዮጵያን ጌታ ሆይ ላክልን ቅዱስ ሚካኤል ቅዱስ ገብርኤል በደላችንን ይቅር በለን ኃጢአታችንን ደምስስልን ንጹሕ ልቦና ፍጠርልን አቤቱ ከፊትህ አታርቀን የመዳን ተስፋ ጌታ ሆይ ስጠን። አቤቱ አምላካችን እግዚአብሔር ሆይ እግዚኦ 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 ብለን ስንለምን የቸርነትን ስራ እንድትሰራልን ቁጣውን በትዕግስት መዓቱን በምሕረት መልስልን። አጽራረ ኢትዮጵያን አጽራረ ቤተ ክርስቲያናችንን አጽራረ ሃይማኖታችንን በቸርነት አስታግስልን። ለመላው ዓለም ሰላሙን፣ ፍቅሩን፣ አንድነቱን፣ መግባባቱን አድለን።
አቤቱ አምላካችን ልዑል እግዚአብሔር ሆይ መሪውን ከተመሪ ተመሪውን ከመሪ አዋህድልን፣ አስማማልን። ቅዱስ አምላክ እግዚአብሔር ሆይ የቀደሙትን የአባቶቻችን የአብርሃምን፣ የይስሐቅን፣ የያዕቆብን፣ የነቢያትን፣ የሐዋርያትን፣ የጻድቃን፣ የሰማዕታትን፣ የደናግል፣ የመነኮሳትን ጸሎታቸውን፣ ልመናቸውን፣ ምህላቸውን፣ አገልግሎታቸውን ተቀብለ የልባቸውን መሻት የፈጸምክ ቅዱስ አምላክ እግዚአብሔር ሆይ እኛንም ጸሎታችንን፣ ልመናችንን፣ ምህላችንን፣ አገልግሎታችን ሁሉ እንደ ቸርነት ተቀብለ ሀገራችን ኢትዮጵያን በጽኑ ሰላም ጠብቅልን። ኢትዮጵያንና ኢትዮጵያውያንን ከረሃብ፣ ከጦርነት፣ ከአባር፣ ከቸነፈር፣ ከመከራ፣ ከስደት ሁሉ ሰውርልን። ስለ እናታችን ስለ ኪዳነ ምሕረት ብለን ስለ ጻድቁ አባታችን ስለ አቡነ ሀብተ ማርያም ብለን ስለ ሰማዕቱ ስለ ነቢዩ ስለ ሐዋርያው ስለ ቅዱስ ዮሐንስ ብለን ስለ ባለሟልህ ስለ ቅዱስ ሚካኤል ብለን ተለመነን። ጾሙን የበረከት ጾም፣ የረድኤት፣ የድኅነት፣ የነጻነት ጾም አድርገን ብርሃነ ትንሣኤ በሰላም በሕይወት በጤና እንድታደርሰን አባታችን ሆይ ብለን እንለምናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ማስተስረይልን ለዘላለሙ አሜን። ፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንንም ይቅር በለን፣ በሰላም ወደ ቤታችን ሄደን እንገባ ዘንድ የበቃን አድርገን። አድነን ቅድመ እግዚአብሔር አምላክነ በደገብሩነ ምሕረት ከመ ይባርክን አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። እስከ ዘላለሙ ጠብቃቸው፣ ከፍ ከፍም አድርጋቸው። በአንድ ልጅ በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛም የሆንሃት ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታትና ለመኳንንት ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት በዚህች ቅዱስ ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችንን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሠራችሁትን ኃጢአት በደላችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የስርየት ደም ስለሚሆን ደግሞ የአሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና ምትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣው ይጠብቃችሁ ለዘላለሙ። እግዚኦ መሐረነ ክርስቶስ እንበል 12 ስለ እናታችን ስለ ድንግል ማርያም ብሎ ይቅር ይለን ዘንድ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል 12 በእንተ እግዝእትነ ማርያም መሐረነ ክርስቶስ ንስሐን የምትቀበል ኃጢአት በደልን ሁሉ ይቅር የምትል የምትደመስስ ጌታዬና አምላኬ ንጉሴና መድኃኒቴ ኢየሱስ ክርስቶስ ሆይ የእኔን ኃጢአት የሕዝብን ኃጢአት ሁሉ ይቅር በል አስተስርይ። ከኃጢአት እስራት ሁሉ እግዚአብሔር ይባርክ፣ እግዚአብሔር ይፍታ። ያርሃሉ ምስለ ኩልክሙ
ሁላችሁም አንድ የበዛው ወደዚህ መምጣት ስለማይቻል አንድ ሁላችሁም አባታችን ይባርኳችኋል። መስቀል ፍለጋ ወደዚህ አትመጡም። ሎሚውን በዛው ስለምትወስዱ ቡራኬውን ሁላችሁም አሜን እያላችሁ ተቀበሉ። እግዚአብሔር ሁላችን ይባርክ። ማይሰራ ኃጢአት እግዚአብሔር ይባርክ። እግዚአብሔር ይፍታን። እግዚአብሔር ሁላችን ይባርክ። በመንፈሳዊ በረከትም ያክብረን። ሁላችንን ከኃጢአት እስራት ሁሉ እግዚአብሔር ይባርክ። እግዚአብሔር ይፍታን። እግዚአብሔርን አመስግኑት፣ ስራ ግሩም ድንቅ ነው በሉት። እግዚአብሔርን አመስግኑት፣ ስራ ግሩም ድንቅ ነው በሉት። እግዚአብሔርን አመስግኑት፣ ስራ ግሩም ድንቅ ነው በሉት። ሰማይን ያለ ምሰሶ ምድርንም ያለ መሰረት ያጸናው እርሱ ነው፣ ስራ ድንቅ ነው በሉት። እግዚአብሔርን አመስግኑት፣ ስራ ግሩም ድንቅ ነው በሉት። እግዚአብሔርን አመስግኑት፣ ስራ ግሩም ድንቅ ነው በሉት። የባሕርንም ጥልቀት የመጠነ ዳርቻዋን የወሰነ እግዚአብሔርን አመስግኑት፣ ስራ ግሩም ድንቅ ነው በሉት። አባ አቡነ አባ ማይላ ፍሬ